ሃቢት ኢንጂን ይባላል። ባይዞ አንድ ነገር በተደጋጋሚ ከተደረገ በኋላ አውቶማቲክ ሲሆን የብሬን ስካኒንግ ዳታዎች አሉ። ግን ጤናማ የሆነ ብሬን ውስጥ ግን ስካን ሲደረግ ቀይ የሆኑ ምልክቶች አሉ። ብሬን ውስጥ የሚያመጣው ቼንጅ እጅግ በጣም ከፍተኛ ነው። የዶፓሚን ፓዝዌይ ያልናቸው ፓዝዌዮች በአዲክሽን እንዴት አፌክት እንደሚደረጉ ፕሮሰሱ ከየት እንደሚጀምር ያ ነገር ብወደድም ብጠላ ጎጂ ነው ምናምን ብባልም ያ ስቴት ውስጥ ሰው ይቆያል። ሰላም ኢያሱ ተስፋ ይባላሉ። ክሊኒካል ፋርማሲስት ነኝ። በባለፈው ቪዲዮ ስለ ዶፓሚን ማየት ጀምረን ነበር። በዛሬው ቪዲዮ የምናየው ስለ አዲክሽን ወይም ሱስ ነው። አዲክሽን የሚያመጣው ችግር በዶፓሚን ፓዝዌይ ውስጥ አንደኛው ሜሶሊምቢክ ፓዝዌይ ውስጥ ሰውየው የአሁኑ ደስታ ላይ ብቻ ትኩረት እንዲያደርግ ያደርገዋል። ይህም ደግሞ ያደረገው የተጠቀመው ሰብስታንሶች በጣም ዶፓሚን እንዲለቀቅ ስላደረጉ ነው። ሁለተኛው ፓዝዌይ ሜሶኮርቲካል ፓዝዌይ ወይም ፕሪፍሮንታል ኮርቴክስ ውስጥ ደግሞ የዚህ የፕሪፍሮንታል ኮርቴክስ ስራ ስለሚቀንስ ዲሲሽን መስጠት ምናምን ስለሚያቅተው መወሰን ምናምን የወሰነውን ውሳኔ ኢምፕሊመንት ማድረግ ስለሚያቅተው ወደዛው ይመለሳል። ባላንሱ የአሁኑ ደስታ ሞር ባላንስ አድርጓል፣ የወደፊቱን ነገር ማየት ደግሞ ቀንሷል። ይሄንን ባላንስ ዲስተርብ ስለሚያደርግ አዲክሽን ለዚህ ነው ያንን ነገር ወደ መጠቀም ሞር ሊድ የሚያደርገው። ከዚህም በተጨማሪ ዋንቲንግ እና ላይኪንግ ያልነው ኮንሰፕት አሁን አንዴ ብሬን ያንን ነገር ከተማረ በኋላ በጣም አስፈላጊ ነው ብሎ ስለተማረ ያንን አክሽን ያ ሰው ባይወደውም ኢቭን ባያስደስተውም ግን በኋላ ላይ ግዴታ ያደርገዋል። ዋይ ዋንቲንግ የሚለው ዶሚኔት አድርጓል። ይሄ ዋንቲንግ ወይም ደግሞ ይሄ አሳይን የተደረገው በሜሶሊምቢክ ያልነው ፓዝዌይ ስለሆነ ማለት ነው። ይሄን ሰፖርት የሚያደርግ አንድ በጣም የሚገርም ኤክስፔሪመንት አለ። ይሄም ጥናት የተሰራው አይጦች ላይ ነው። እነዚህ አይጦች ምንድን ነው የተደረጉት? የሆነ ሊቨር ወይም ደግሞ ፕሬስ የሚያደርጉት ነገር አለ። እነዚህ አይጦች የሆነ ኬጅ ውስጥ ገብቶ ያንን ነገር ፕሬስ ያደርጉ ኮኬን እንዲለቀቅላቸው ይደረጋል። ያንን ፕሬስ ያደርጉ ኮኬን ይለቀቅላቸዋል። ፕሬስ ያደርጉ እነዚህ አደንዛዥ እጽ ወይም ኮኬን ሞርፊን የሚባሉ ይለቀቅላቸዋል። ኤግዛይትድ ይሆናሉ። ዘን ሲስተማቸው ውስጥ የኮኬን የሞርፊን የነዚህ አደንዛዥ እጾች ወይም ደግሞ የነዚህ ድራጎች መጠን ሰፊሽንት ወይም ፕላቱ ላይ ከደረሰ ራሱ ያንን ነገር ፕሬስ ማድረግ አያቆሙም። ለምን? አሁን የዶፓሚን ሴክሬሽን አሶሺየት የሆነው ያንን ነገር ወይም ያንን ኮኬን ከማግኘትና ካለማግኘት ጋር ብቻ ሳይሆን ከዛ ጋር የሚገናኘው ኪው አለ፣ ምልክት አለ። ያንን ሲነኩ ነው ያ ሴክሬት የሆነላቸው። የዶፓሚን ሴክሬሽን አሁን ከፕሬሲንጉ ጋር ተያይዘዋል ወይም ያንን ነገር ከመንካት ጋር ተያይዘዋል ማለት ነው። አያችሁ? የዛ ድራጎች ወይም የኮኬን የሞርፊን የነዚህ ድራጎች መጠን በዛች አይጥ ውስጥ ሳፊሽንት ሆኖ እያለ ራሱ ግን ዶፓሚን ሴክሬሽን የተያያዘው ከነዛ ድራጎች መለቀቅ ጋር ብቻ ሳይሆን ከአሁኑ ያቺን ነገር ፕሬስ ከማድረግ ጋር ስለሆነ ያንን ነገር ፕሬስ ከማድረግ ወደ ኋላ ይመልሱ። ኢቭን ምግብ፣ ሴክስ፣ ፉድ ኤኒቲንግ ትቶ ይሄንን ፕሬስ ማድረግ ይመርጣሉ። አያችሁ? ይሄ የሚያሳየው ሰው ውስጥ አንድ ሰብስታንስ ሰው መጠቀም ከጀመረ በኋላ ወይም አንድን ቢሄቨር ማድረግ ከጀመረ በኋላ ከዛ ጋር የሚገናኙ ምልክቶችን ራሱ ሲያይ የዶፓሚን ሴክሬሽን በጣም ስለሚጨምር ለምንድን ነው የሚጨምረው? ያ ምልክት ፕሮሚስ የሚያደርገው አክሽን አለ ማለት ነው። ለምሳሌ ባለፈውን ቪዲዮ ለማንሳት እንደሞከርኩኝ አንድ ሰው በየቀኑ በ8 ሰዓት ጫት የሚቅም ከሆነ ኤግዛክትሊ ያ 8 ሰዓት ሲደርስ ዶፓሚን ያንን መጠቀም አንቲሲፔት አድርጎ ወይም ያንን ጫት አንቲሲፔት አድርጎ ሴክሬት ይሆናል። አያችሁ? ኢቭን ጥናት የሚያሳየው አሁን ዱሪንግ አንቲሲፔሽን ወይም ያ ሰዓት ሲደርስ ፕሮሚሱን አንቲሲፔት በማድረግ የሚለቀቀው የዶፓሚን መጠን ኤግዛክትሊ ሂዶ ጫቱን ሲቅም ከሚለቀቀው እንደሚበልጥ ነው። አያችሁ? አንቲሲፔሽኑ ወይም ያንን ፕሮሚስ በማሰብ የሚለቀቀው የዶፓሚን መጠን ኤግዛክትሊ ሂዶ ሲጠቀም ከሚለቀቀው ከዶፓሚን መጠን ይበልጣል ማለት ነው። አዲክሽን ስቴት ውስጥ የሰው ሲስተም ኢንተርናልና ኤክስተርናል ፋክተሮች ወይም ደግሞ ኢንተርናልና ኤክስተርናል ሲስተሞች ከዛ ሲስተም ከዛ ክሉ ከዛ ምልክቶች ጋር ስለሚገናኙ ይሄ ኮምፕሊኬሽኑ የብሬንን ሪዋይሪንግ ሲስተም ወይም ደግሞ የብሬንን ዋይሪንግ ሲስተም ብሬን ውስጥ የሚፈጠሩ ሰርኪቶችን ኮምፕሊትሊ ሃይጃክ ያደርግና ወይም ደግሞ ቼንጅ ያደርግና ወደ ራሱ ወይም ደግሞ አሁን ወደ ፈጠረው የአዲክሽን ስቴት ውስጥ ያስገባል ማለት ነው። which means very dangerous. ብሬን የሚማረው the only important thing for survival for this person is ያንን ሰብስታንስ መጠቀም ነው ብሎ ብሬን ይማራል። ከዛ የሚመጣው ኮምፕሊኬሽን በጣም ብዙ ነው። በዶፓሚን ፓዝዌይ ውስጥ የሚመጡ በአዲክሽን ምክንያት የሚመጡ ቼንጆች እነዚህ ናቸው ማለት ነው። ሶስተኛው የዶፓሚን ፓዝዌይ ኒግሮስትራይታል ፓዝዌይ ነው። ይሄ ፓዝዌይ ደግሞ ከሰብስታንሻል ኒግራ ወደ ዶርሳል ስትሬተም የሚለቀቀው የዶፓሚን መጠን ያለው ማለት ነው።
እዚህ ውስጥ ኖርማሊ የዶፓሚን ስራ ሙቭመንትን ባላንስ ለማድረግ ነው። ስፔሻሊ ደግሞ ከአሴታይል ኮሊን ጋር ባላንስ በማድረግ የሰውን ፖስቸር የሰውን ሙቭመንት ኮንትሮል ያደርጋል ብለናል። ኦኬ በአዲክሽን ስቴት ውስጥ ይሄ ምን ይሆናል? የዶፓሚን ስራ ከቨንትራል ስትራታል ከሚባለው ወይም ደግሞ ይሄ አስበንበት ከምናደርገው ሙቭመንት ከዛ ያልፍና ወደ ዶርሳል ስትሬተም ወይም ደግሞ እሱ ሀቢት ኢንጂን ይባላል። ባይዞ አንድ ነገር በተደጋጋሚ ከተደረገ በኋላ አውቶማቲክ ሲሆን ኮንትሮል የሚደረግበት ወይም ኮንትሮል የሚያደርገው የአንጎላችን ፓርት ማለት ነው። እሱ ዶርሳል ስትሬተም የሚባለው ዶሚኔት ሲያደርግ ያ ሰው ዋንስ አዲክትድ ከሆነ በኋላ በሆነ ሰብስታንስ ወይም እነዛ ፕሪፍሮንታል ኮርቴክስ ውስጥ ሊምቢክ ሲስተም ውስጥ ሜሶሊምቢክ ሜሶኮርቲካል ፓዝዌዎች ዲስተርብ ከሆኑ በኋላ ኔግሮስትሬታል ውስጥ ደግሞ የሚሆነው ወይም ሙቭመንት ጋር ተገናኝ ወይም እንቅስቃሴ ጋር ተገናኝቶ ደግሞ የሚሆነው ነገር ያ እንቅስቃሴና ሙቭመንት በኋላ ላይ አውቶማቲክ ይሆናል። ማለት ምን ማለት ነው? ያንን ሰብስታንስ ወይም ያንን ቢሄቪየር ወይም ያንን ኤክስፒሪየንስ ለማድረግ የሚያደርገው እንቅስቃሴ አስቦበት ሳይሆን አውቶማቲክ ይሆናል ማለት ነው። which is dangerous. አንድ ሰው ለምሳሌ ስልኩን አንስቶ የተለያዩ ነገሮችን የሚጠቀም ከሆነ ከዛ ከስልኩ ጋር አዲክትድ ከሆነ ወይም ደግሞ በሶሻል ሚዲያ ፖርን ኦር ሳምቲንግ በዛ ስልክ ምክንያት አዲክትድ ከሆነ በኋላ ላይ አዲክትድ ከሆነ በኋላ ስልኩን ሄዶ የሚያነሳው አስቦበት ኢንቴንሽናሊ አይደለም፣ አውቶማቲክ ነው። በቃ እጁ ይዘረጋል፣ ስልኩን ያነሳል፣ ዳታ ይከፍታል ምናምን ነገር ማለት ነው። እዚህ ላይ ደግሞ የሚመጣው ወይም ኔግሮስትሬታል ፓዝዌይ የምንለው ውስጥ ደግሞ የሚመጣው ቼንጅ የሰው እንቅስቃሴ ወይም ሙቭመንት አውቶማቲክ ይሆናል ማለት ነው። ወደሚፈልገው ወይ ብሬን ሪዋይርድ ወደሆነው ወደዛ ነገር ብቻ ሊድ በሚያደርግ ወይ አውቶማቲክ ይሆናል ማለት ነው። which is again very dangerous. በዚህ ወይ ነው አዲክሽን የሰውን ሲስተም የሰውን የአንጎል ስራ ዲስተርብ የሚያደርገው ማለት ነው። ከዚህም በመነሳት በአዲክትድ የሆነ ብሬን ውስጥ የሚያሳዩ አንዳንድ የብሬን ስካኒንግ ዳታዎች አሉ። እነሱ የሚያሳዩት ምንድን ነው? ኖርማል የሆነ ብሬን እና አዲክትድ የሆነ ብሬን ስካን ሲደረግ ያለው ሲግኒፊካንት የሆነ ቼንጅ ነው። እሱ ምንድን ነው? አዲክትድ የሆነ ብሬን ውስጥ ብዙ ዶፓሚን ስለሚለቀቅ ኤክስትራኦርዲነሪ ወይም ከሚጠበቀው በላይ ዶፓሚን ስለሚለቀቅ ሲስተማችን ለዛ ሪስፖንስ የሚያደርገው የዶፓሚን ሪሴፕተሮችን ሃይድ በማድረግ ነው። በባለፈው ቪዲዮ ለማንሳት እንደሞከርኩኝ ዶፓሚን ሲለቀቅ ሄዶ አክሽን ወይም ስራውን የሚሰራው ሪሴፕተር ላይ ባይንድ በማድረግ ነው። ወይም የሆነ ወንበር ላይ ሄዶ ይቀመጣል። ከዛ ያ ወንበር የሆነ ነገር እንዲሰራ በማድረግ በዛ ወይ ነው ፕሌዥር የሚያመጣው ምናምን ብለናል። አሁን ግን በአዲክሽን ምክንያት ወይም ደግሞ በዛ ሰብስታንስ ምክንያት በጣም ብዙ ዶፓሚን ሲለቀቅ የዶፓሚን ስራ በጣም ስለበዛ ሲስተማችን ወይም ብሬናችን ምን ይማራል? ብዙ ዶፓሚን ስለተለቀቀ ዘንድ ሪሴፕተሮቹ ይደበቅ ይላል። የዶፓሚንን ሪሴፕተር ጠቅልሎ ይደብቋል፣ ኢንገልፍ ያደርገዋል ማለት ነው የሰው ሲስተም። ይሄ በፊዚዮሎጂ ከፕሪሲናፕቲክ የሚለቀቁ ዶፓሚኖች ፖስት ሲናፕቲክ ላይ ባይንድ የሚያደርጉበት ሪሴፕተር አለ። ያ ፖስት ሲናፕቲክ ሜምብሬን ሪሴፕተሮቹን ኢንገልፍ ያደርጋል የሚባለው ነው ማለት ነው። ግን ቀላል ለማድረግ ሄዶ ወንበሮች ላይ ይቀመጣል። አሁን ግን ዶፓሚን ስለበዛ ሲስተማችን እነዛ ወንበሮች ሰብስቦ ይደብቃል ማለት ነው። ያ ሰው ብሬኑ ስካን ሲደረግ ያ ስካነሩ ስካን የሚያደርገው እነዚህ ሪሴፕተሮች ያሉበትን ቦታ ነው። ስካን ሲያደርግ እነዚህ ሪሴፕተሮች በጣም ሎው ስለሆኑ ወይም ስለሌሉ የሆነ ብላክ የሆነ ነገር ስካን ያደርጋል የሚታየው ማለት ነው። ግን ጤናማ የሆነ ብሬን ውስጥ ግን ስካን ሲደረግ አንዳንድ ምልክቶች ቀይ የሆኑ ምልክቶች አሉ በኢሜጅ ላይ እንደምታዩት ማለት ነው። እነዛ ኖርማል ብሬን ነው፣ የዶፓሚን ሪሴፕተሮች ኖርማል የሆኑ ናቸው ማለት ነው። አያችሁ ስትራክቸራሊ ራሱ ስካን ሲደረግ ራሱ የብሬን ውስጥ የሚያመጣው ቼንጅ እጅግ በጣም ከፍተኛ ነው ማለት ነው። በአጠቃላይ በዚህ ቪዲዮ ያየነው አዲክሽን ወይም ሱስ በእያንዳንዱ ዶፓሚን ፓዝዌይ ውስጥ የሚያመጣው ለውጥ ነው ማለት ነው። የዶፓሚን ፓዝዌይ ሜሶኮርቲካል፣ ሜሶሊምቢክ እና ኔግሮስትሬታል ቱበሮንፈንዲቡላር ያልናቸው ፓዝዌዮች በአዲክሽን እንዴት አፌክት እንደሚደረጉ ፕሮሴሱ ከየት እንደሚጀምር እነሱን ፕሮሴስ አይተናል። መጀመሪያ ላይ አፌክት የሚደረገው ሜሶሊምቢክ ፓዝዌይ ነው። ክሬቪንግ ምናምን የሚፈጠረው እዛ ውስጥ ነው። አሳይን የሚደረገው ጠቃሚ ነው የሚባለው እዛ ውስጥ ነው። የመጀመሪያው ስቴት እሱ ነው። ሁለተኛው ደግሞ ሜሶኮርቲካል ነው። ፊውቸሪቲን በማየት የምናስበው ወይም የምንወስናቸው ነገሮች ፕሪፍሮንታል ኮርቴክስ ውስጥ ያለው የዶፓሚን ስራ እሱን አፌክት ያደርጋል። ይሄ ሜሶሊምቢክ ውስጥ እና ሜሶኮርቲካል ያልነው ፓዝዌይ ውስጥ ኢምባላንስድ ይሆናል። በኋላ ላይ ኔግሮስትሬታልን አፌክት ያደርጋል። ይሄ ማለት የሚደረጉ ነገሮች ያንን ሱስ ለማግኘት አውቶማቲክ ይሆናሉ።
ከሰው ኮንትሮል ውስጥ ይሆናሉ፣ ከባላንስ ውጭ ይሆናሉ። ሰው ለመተው ቢያስብ ራሱ ወይም ቢወስን ራሱ ያንን ውሳኔ መፈጸም አይችልም። ወንቲንግ እና ላይኪንግ ኮንሰፕት፣ ከላይኪንጉ ይልቅ ወንቲንጉ ይበዛል። የዶፓሚን ሴክሬሽን ኤግዛክትሊ ያንን ሰብስታንስ ከመጠቀም ወይም ያንን ቢሄቨር ከማድረግ ባለፈ ከምልክቶች ጋር ይያያዛል፣ ከሰዓቱ ጋር ይያያዛል፣ አልኮል ከሆነ ከጠርሙሱ ጋር፣ ከቤቱ ጋር፣ ከኢንቫይሮንመንቱ ከብዙ ነገር ጋር ይያያዛል። ይሄ ፋይናሊ ላይኪንግ እና ወንቲንግ የሚለውን ባላንስን ዲስተርብ አድርጎ ያ ነገር ብወደድም ብጠላም ጎጂ ነው ምናምን ብባልም ግን ወንቲንጉ ዶሚነንት ስለሚያደርግ ያ ስቴት ውስጥ ሰው ይቆያል። የአዲክሽን ፓዝዌይ በብሬን ውስጥ ከዶፓሚን ፓዝዌይ ጋር ተያይዞ የሚመጣቸው ቼንጆች እነዚህ ናቸው ማለት ነው። which is very very dangerous። ይሄ ባይዞይ እያንዳንዱን አክቲቪቲ ደግሞ እንዴት እንደሚጎዳ ከዚህ መረዳት በጣም ቀላል ነው። ሰውየው ጎጂ ነው አይጠቅምም ምናምን እየተባለ ራሱ ከዛ ሲስተም ውስጥ መውጣት በጣም ይከብደዋል። ለምን? ከኢንተርናልም ኤክስተርናልም ከብዙ ነገር ጋር አሶሺየት ሆኗል ማለት ነው። which is very very dangerous እና ሳይንሱ ግን very interesting እንዴት ነገሮች እንደሚገናኙ ግን በጣም ይገርማል ማለት ነው። ቀጣይ አጌን ከአዲክሽን ጋር ተያይዞ ፔን ፕሌዥር ባላንስ ካልነው ጋር ደግሞ እንዴት ይያያዛል? ይሄ አሜዚንግ የሆነ የኒውሮ ሳይንስ ኮንሴፕት ደግሞ ፔን ፕሌዥር ሪሌቲቪቲ ባላንስ ደግሞ እንዴት በአዲክሽን አፌክት ይደረጋል? ከዚህም አልፎ ደግሞ ለምንድን ነው ሰው አዲክሽን ውስጥ ከገባ በኋላ መውጣት የሚከብደው? ይህንን ባላንስ እንዴት ነው አፌክት የሚያደርገው? እንዴት ነው ወደ ኖርማል መመለስ የሚችለው? እነሱን ኮንሴፕት ደግሞ ከዚህ ባላንስ ጋር ተያይዞ ደግሞ በቀጣይ ቪዲዮ የምናይ ይሆናል። ከዛሬው እንደተማራችሁ አስባለሁ። ለዛሬው በዚህ ይብቃን። ባይዞ ሰብስክራይብ ያላደረጋችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ለዛሬው በዚህ ይብቃን። ቴንክ ዩ